በጣም ብዙ ነገር አይቼበታለሁ ከሰዎች ርቄበታለሁ ምናምን ያው ማለቅ ሰው ትንሽ ለራሴን እዚህ ቦታ ላይ አልጠብቀውም ነበር ለዛ ነው ይቅርታ አይዞሽ ቤቢ ልጄ እኮ ቆንጆ ናት ድሮም ቆንጆ ናት ግን የሰው አፍንጫት ይሰብራል በረኪና ጨርሶታል ልጄን ሰው አድርጊልኝ አሉኝ የዛኔ ኧረ የኔ እናት ችግር የለም አልኩኝና ወዲያው ወደ ኤክስሬ ክፍል ይዤ ሄድኩኝ አንድና አንድ ዓላማዬ ትምህርቴ ነበር ያው ድህነቴን ማሸነፍ ነው ሁላችንም አዳልት ውድ ላይ የሚኖረን 32 ጥርስ ነው አይደል ከላይ 16 ከታች 16 ይሄ ጥርስ አልነበራትም ፌቨን ልሸኛቸውም ከተልስል ወደ ሪሴፕሽን ላይ መግሪ ላይ ሲወድቁ ገብቼ በጣም በቃ እኔ ራሴ ስሜታዊ ሆንኩኝና እኔ እስከ ሞቴ አፈር ስትገባ መረሳሳው አይደለች እናቴ ኑሪልኝ እላታለሁ ሁሌ ክፋይን ካትስ እንዴት ናችሁ? እግዚአብሔር ይመስገን። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ፌቨን እንዴት ነው ሳቅ? ድምጽ ምን ያደረገ ሳቅ ነው ዋናው። ዘይው በቃ ፈገግታ አለ። የቡና ሰው ናችሁ ብዬ ተስፋ አደርጋለሁ። ያ እስቲ በጣም እንዴት ናችሁ? ዶክተር እንዴት ነሽ? ደህና ነኝ። ሰላም ነው? እግዚአብሔር ይመስገን። በዓል እንዴት አለፈ? እንዴት ነበረ? በዓል በጣም ደስ ይል ነበር። ያሁኑ በዓል ደግሞ ለየት የሚያደርገው እንትን ነው ምንድነው ያሳለፍነው በዓልን በጣም ችግረኛ እናት ነበርና ቤታቸው ላይ ወድቆ ጎርፍ ይገባ ነበር ምናምንና ወረዳው ጠቆሞ የኔ ስፔሻሊቲ ደግሞ ሄደን የሳቸው ቤት ተሰርቶ ለፋሲካ አሯሩጠን አድርሰነው ቤታቸውን አስመረቅንላቸውና ከሳቸው ጋር ጥሩ ቫይቭ ነበር የበዓል ዋዜማ በደንብ አብረን ያሳለፍነው በጣም ደስ ይላል ፌቨን እንዴት ነሽ? ቆንጆ ነበር እግዚአብሔር ይመስገን። የበዓል ሰው ነሽ? ያው በፊት ያው ብዙም አልነበረም ግን አሁን በደስታ ነው ያሳለፍኩት። አዎ በትክክል እንግዲህ ዴቭ በመግቢያ ላይ ሜንሽን አድርገሃልና ደስ የሚልና በጣም ለብዙዎቻችን ትምህርት የሚሆን ታሪክ ነውና ተመልካቾቻችንም በየቤታቸው እንደጠየቁ ሊሆን ይችላል ምናልባት የዜና ያሰማ ሰው ያን ስፔሻሊቲ ክሊኒክ እና ፌቨን እንዴት ተገናኙ የሚለው እስቲ እንደው ያንቺን ታሪክ መለስ ብለን እንወቅ። አይዞሽ አይዞሽ ለቅሶ ጊዜማ አለፈ እኮ አይደል? አይዞሽ ነሽ ነይ ልቀፍሽና ነይ ያባበሻት ነው ያለበት ነው ማዘር ያዝናሉ ፌቡ አይለቀስም ምን ችግር ነው ወጥ አይዞሽ እስቲ የነበረውን ነገር ዝም ብለሽ አስታውሽልና ወደ ኋላ ከሱ ከመነሻው እንጀምር ደስ የሚለውን ነገር አስቢውና ፌቢዬ
ዶክተርን እንግዲህ ያየኋትኝ ቲክቶክ ላይ ነው። ያኔትን ያየሁት ቲክቶክ ላይ ነው ዶክተርን ያየኋትኝ እና በወቅቱ ያው የነበረው ችግር ስለነበረ ማግኘት ፈለኩኝ እሷን። ያው አቅም አልነበረኝም ግን ያው ለማግኘት ፈለኩኝ። እንዲሁ ከማዘር ጋር እንሂድ አልኳት። በቃ ተነስቼ ከዛ ሄድን። ከማዘር ጋር ያለውን ነገር ነገሩን። ልክ ስታይ ነው ልቧ ይራራው ዶክተር ነው። እናቴን ስታያት በጣም ተንቀች እና ችግር የለም እሰራላታለሁ ነው ያለችው። የዛኑ ቀን ነውና በጣም ጓጉቼ ነበር። እውነት አልመሰለኝም። ያው ብዙ አመት አብሮኝ የኖረ ነገር ነበር። በጣም ብዙ ነገር አይቼበታለሁ፣ ከሰዎች ርቄበታለሁ ምናምን። ያው ማለቅሰው ትንሽ ራሴን እዚህ ቦታ ላይ አልጠብቀውም ነበር። ለዛ ነው ይቅርታ። አሁን ሁሉም ነገር አልፏል እና አሁን በጣም የደስታ ጊዜ ነው። አይዞሽ ቤቢ ጠንከር በይ። ኢትስ ፓስድ ኦልሬዲ አይደል እንደ ቤቢ። እስኪ መቼ ነው የተፈጠረው? ለምን ያህል ጊዜ ቆየ? በምን ምክንያት ነው? እስቲ የነበረውን ከወደ ኋላ። ያው እኔ ስወለድ እንደዚህ አልነበረም ነበር ጥርሱ። ግን የሆነ ሰዓት ላይ ምናልባት አንደኛ ክፍል ላይ ይመስለኛል ነቀልኩ። ያው እንደ ኖርማል እንደሚነቀል ጥርስ ነቀልኩኝ። ከዛ አበቃቀሉ ልክ አልነበረም። ከዛ ጊዜ ጀምሮ ነው ከአንደኛ ክፍል ጀምሮ ማለት ነው እና እስካሁን ድረስ እንደዛ ነበረ። ከትንሽ ወራት በፊት ማለት ነው ያን ያህል ጊዜ እንደዛ ነበር። ያው ግን በአደጋ ምናምን አይደለም፣ እንዲህ በተፈጥሮ ነው የሆነ እና ከጊዜ ወደ ጊዜ ያው ይሄ በዚህ በኩል የነበረው እየገፋ መጣ። ከምን ያህል እድሜ በኋላ ነው ያ ነገር አንቺን ተጽዕኖ ማሳደር የጀመረው? ጓደኞችሽ፣ አካባቢሽ የነበሩ ሰዎች እንዴት ነበረ አንቺን ለማጠንከር ወይም የእነሱ ሪፍሌክሽን ምንድን ነበረ በሰዓቱ? ምክንያቱም ማተር ያደርጋል አይደል? እኔ የሚሰማኝ ነገር ብቻ አይደለም፣ ሰው ምን ላይ ሪፍሌክት የሚያደርገው ነገር ነው ደግሞ የሚጎዳው ወደ ውስጣችን እንደማስገባት ተሰምለው እና ያንን ኢንትሪሽን ተጋሪ በጣም ስለኝ እኔ ያው ትምህርት ላይ ነበር ብዙ ጊዜ ትኩረት የማደርገው የነበረው 7ኛ ክፍል አካባቢ ነው። ከዛ በኋላ ግን ያው ስለዚህ ጉዳይ ማሰብ ጀመርኩኝ። ምክንያቱም ሰው ይናገራል ምናምን የማይሆን ነገር ሲጥሉብኝ ምናምን በቃ እሱን ማሰብ ጀመርኩ እና ያው የሚያበረታቱኝ ነበር ከቤተሰብ ጀምሮ በደንብ ያበረታቱኝ ነበር። አንዳንድ ጓደኞች ነበሩኝ። ያው ግን በዛው ልክ ደግሞ የሚናገር ሰው ብዙ እና ትምህርት ላይ ነበርኩ ከ7 በኋላ ግን በቃ እንትን አልኩኝ። እና ያው ከ7ኛ ክፍል ጀምሮ ነው ትንሽ ተጽዕኖ ያሳደረብኝ። አንድ አስተማሪም ያው ስለተናገረች ከዛ ጊዜ ጀምሮ ያው ጠባሳ እንትን አለብኝ። ምን አለችሽ? እስቲ በዚህ አጋጣሚ እንደው ይህን ፕሮግራም ልታየውም ትችላለች አይታወቅም። እና ትምህርትም ይሆናልና ትምህርትም ይሆናል። ከአስተማሪ የምንጠብቀው ነገር አለ አይደል? ከመምህራኖቻችን ከቤተሰብ ቀጥሎ እንግዲህ ወደ መምህር ነው የምንመጣው። እና እስቲ ምንድን ነበር የነበረውን አጋጣሚ እስቲ ንገሪኝ። ትዝ ይለኛል ያው ቅዳሜ ትምህርት ነገር ነበር። ስለ ግንነት ዘይቤ ነበር እያስተማረች የነበረው። ያው ነገሮችን ማግነን እንደሆነው እንትኑ ትምህርቱ ያው የኔን ጥርስ እንትን አለች ምሳሌ አደረገች በዛ ሰዓት። አይዞሽ የኔ ቆንጆ እንጂ በኮንፊደንስ ነው እኮ ማውራት ያለብሽ አይደል እንዴ? ያ ፓስት እኮ ያ ነገር ደግመሽ ራሱ አታዩም እኮ እግዚአብሔር ይመስገን እንዴ። እና ምሳሌ ያደረገችኝ እዛ ሰዓት ያው ሲኖትራክ ያሳልፋል ብንል ብላ እንትን አለች እና ተማሪውን ሳቀ። ያው ልጆች ነን በእነሱም አልፈርድም ቢስቁም፣ ግን ደግሞ ገርሞኝም አልፎ እና ከዛ ጊዜ ጀምሮ ያው እስካሁን ድረስ ነው ጠባሳ ሆነብኝ። ለዛ ነው የሚያስለቅሰኝ ነው። ከባድ ነው ብቻ አንዳንድ ነገር። ልጅ ነበርሽ አይደለ? እድሜሽ ስንት አመት ትሆኛለሽ? 7ኛ ክፍል 7 ማለት 12 13 አመት ይሆናል።
በጣም በልጅነት ነው እንደዚህ አይነት ነገር አስተማሪ በጣም ከዛ በኋላ አንቺ እንዴት ነው የተቋቋምሽው? ለቤተሰብ ልጅ ተናገርሽ ወይ ጸጥ ብለሽ በውስጥሽ ያልሽው? አልተናገርኩም። ያው አልቅሼ ከዛ ወደ ትምህርቴ ነው ቀጣዩ ቀን የቀጠልኩት። ምክንያቱም ያው አንድና አንድ ዓላማዬ ትምህርቴ ነበር። ያው ድህነቴ ማሸነፍ ነው። ያው አሁን ቅርብ ጊዜ ነው የነገርኳት ለእናቴ ራሱ ታውቅም ነበር። ብዙ ነገሬን አልናገርም ነበር። ያው ምክንያቱም ነገርኳቸው ማለት እነሱን አሳመንኩ ማለት ስለሆነ አሁን የነገርኳት ለእሷ ራሱ ቅርብ ጊዜ። እንዲሁ የሚደርስብሽ ተጽዕኖ ነበረ? እንዴት ተቋቋምሽው? እስቲ ረጅም ጊዜ ነው እንግዲህ 7ኛ ክፍል ላይ ነገር ከሆነ እስከ 12 ቢያንስ በትንሹ ረጅም ጊዜ ነውና አዎ በክላስ ዓለም ከሆነ እስከ 10ኛ ክፍል ድረስ ነው። ያው እንደዛ ከ11 ጀምሮ ኮሮና ስለመጣ ማስክ ማድረግ ጀመርኩኝ። አጋጣሚ ለኔ ትልቅ እንትን ሆነልኝ ማለት ነው። ስለዚህ ብዙ ሰው አያውቀኝም ነበር። ከ11 ማለት ይቻላል አያውቁኝም ነበር። ለ5 ዓመት ያክል የሚሆን አያውቁኝም ነበር ማንም ሰው ማለት ነው። በቃ ቤቴ ልክ በር ጋር ስደርስ ነበር የማወልቀው የነበረው። ምክንያቱም ያው ግድ ነው ለመማር እንደዛ ማድረግ ነበረብኝ። ምክንያቱም ያው በመሀል በወሬ መሀል ምናምን ብዙ ነገር ስለሚባል በፊት ላይ እንደዛ ወሰንኩኝ በቃ። ከዛ እያረኩ ነው እዚህ ደረስኩ። ኮሌጅ ድረስ አድርጌያለሁ ማስክ እስከጨርስ። ስለዚህ ኮሮና መምጣትን ኮቪድ መምጣትን ለአጋጣሚ ተጠቀምሽውና በዛ መሸፈን ጀመርሽ ማለት ነው። ከዛ በፊት ግን ያስቸግሩሽ ነበር ትምህርት ቤት እንደዚህ ጓደኞች ሰፈር ውስጥ? በጣም የሚናገረኝ ሰው ብዙ ነበር። ግን ያው እያሳለፍኩ ማለፍ ያለበትን መማር ስላለብኝ እሱን ነበር ማስበኝ ነበር። ግን ሰው ያው ለሰው ትንሽ ይመስላል፣ ግን ለእኔ እዚህ ጋር ትልቅ ሆኖብኝ ነበር ነገሩ። ምክንያቱም ሰዎች ብዙ ነገር ነበር የሚያደርሱብኝ እና ያው ኮሮና ነው የጠቀመኝ ለእኔ እዚህም ለመድረሴ እሱ ነው የጠቀመኝ። እስቲ ዶክተር ወደ አንቺ እንምጣና እስኪ የመጀመሪያ የነበረው ግንኙነት ስታገኛት ስትነጋገሩ ከመጀመሪያው አጋጣሚ ጀምሮ እስኪ ያለውን ነገር ንገሪኝ፣ እስከ መጨረሻው እስከ ሕክምናው ድረስ ሄዳችሁበትን ነገር። እሺ ያው በመጀመሪያ ምን እላለሁ እንደ አንድ የጥርስ ሕክምና ባለሙያ ጥርሳችን በቃ እንትን አፒራንስ ነው ለሰው ልጅ ገብቷል። ስፔሻሊ ለየት ያለ ነገር እንደዚህ በፌበን ሌቭል ያለ ነገር ሲታይ ሰው ሁሉ እቺ ልጅ አሁን ሃው ኪዩት እንዴት ቆንጆ እንደሆነች አይደለም ሰው የሚያየው በቃ ያችን ዲፌክት ብቻ አይናችን ዲፌክቷ ላይ ነው የሚያርፈው። ስለዚህ የፌበንን ውበትን ወይ ፌበን አይኗ ሲያምር የሚላት አልነበረም። ሶ ጉድለቷን ብቻ እንድታስብ ሶሳይቲው ኢቭን አስተማሪዋ እቺ ልጅ በቃ የጎደላትን ነገር መቀየር ማትችለው ያውም የተፈጥሮውን ነገር ብቻ እየተነገራት ሳይኮትሮማታይዝድ ሆና ነው። አሁን እንኳን ስሜቱ የሚመጣው ቻይልድሁድ ላይ የነበራት ያ ስሜት ነው አሁን እንኳን እኛ ቁጭ ብለን የምናየው። እና ያው እኛ ትኩረት ላንሰጠው እንችላለን ብዙዎቻችን፣ ግን የሰው ልጅ ጥርሱ ሁሉ ጊዜ ስፒች ታደርጊያለሽ፣ ከሰው ጋር ትገናኛለሽ፣ ስትማሪም ስትሰሪም ስትበይም ጥርስሽ በቃ ዋን ኦፍ ያንቺ የፊት ለፊት የሚታየው ፓርት ነው። ሶ ይሄን ፓርት እንግዲህ እንደነገረቻችሁ እሷ መደበቅ ነው አድቫንቴጅ አድርጋ የሄደችው። ለምን የሶሳይቲውንም አዌርነስም እንትን ስለሆነ በዛ መልኩ እሷ ላይ ሰውም የተሰማውን ስለሚናገር ስድቡንም ሽሽት እቺ ልጅ በጣም ትሆናለች። ጎበዝ ሆና ሳለ ስኮላር ደርሷት ብዙ የስራ እድል ኢቭን እሷ አልተናገረችው ማለት ስክሪን ተደርጋ ኢንተርቪው ተደርጋ አልፋ ልክ ስትሄድ ወይ አታሟላም ፊት ለፊት ሳይዋት ነው ያሉት። ኦፍ ኮርስ ይሄ ነገር ኢምፖርታንት ስለሆነ ነው ለዛ ስራ ምናልባት ፈገግታዋ ሊያስፈልገው ይችላል። ለሷ ሞራል ደግሞ ቢግ ዲል አይደለ? እና ይሄ ነገር እናትየው ከሷ አብረው መጡ። መጀመሪያ እንደማንኛውም ክላይንት ነው ወደ አይኔት ስፔሻሊቲ የመጡት። ልክ መተው ረጅም ሰዓት ቢዚ ነበርኩ ያንን ቀን፣ ሁሌም ቢዚ ነኝ አክቹአሊ። አየውኝና ገቡ። ልክ ሲገቡ በቃ አየዋት ጥርሷን እንዳየዋት ምናምን ልጄ እጄን እዩ ነው ያለኝ። ሌላ ነገር አላልኩም። የፌበን እናት እኔ ብር የለኝም እኔ ጽዳት ነው የምሰራው፣ ይሄው እጄን ያሉኝ እንደዚህ
በረኪና ጨርሶታል ልጄን ሰው አድርጊልኝ አሉኝ። የዛኔ ኧረ የኔ እናት ችግር የለም አልኩኝና ወዲያው ወደ ኤክስሬ ክፍል ይዤ ሄድኩኝ። ኤክስሬውን አንስቼ ሳየው ምንድነው ኬዙን ለማብራራት ያህል ሁለቱ የፊት ለፊት ጥርስ አለ፣ ሌላው ሚልክ ቲዝ ነው፣ የተራራቀ የወተት ጥርስ ነው ያለው። እንደዚህ ያጋጥማል ጥርስ ህክምና ላይ። በቃ ብዙ ፋክተሮች ጄኔቲክ ፋክተር ሊሆን ይችላል። በቃ አሁን የኔና አንቺ የፊት ቅርጽ እኩል ነው አንድ አይነት ነው አይደል? የኔና አንቺ አፍንጫ እኩል ነው እንዴ? እኔ ሰልካካ ነኝ አይደል? እንደዛ ማለት ነው። this is nature። በቃ የፌበንም ማግዚለሪ ቦኑ ወጣ ያለ ነው። ያንዳንድ ሰው ደግሞ ማንዲብል ቦን ወጣ ብሎ ሊፈጠር ይችላል። ሶ ይሄ ኔቸር ይሄ ኔቸር የምናስተካክልበት ቴክኖሎጂ nowadays አለ። በቃ ግን ምንድነው የሷን ኤክስሬ ስናየው የጥርስ ችግር ብቻ አልነበረም የነበረው። አጥንቱ ማግዚለሪ ቦኑ በጣም ወጥቷል፣ ተላልፏል። ደን ጥርሱ ደግሞ ሁለት ጥርስ ብቻ ናቸው ፐርማነንቲዝ ፊት ለፊት የምናያቸው ያሉት። ሌሎቹ የወተት ጥርሶች ናቸው ያሉት። ቋሚው ጥርስ ውስጥ ነበር ቦን ውስጥ ያለው እና ሙሉም አይደለም። ሙሉ ጥርስ አሁን ሁላችንም አዳልትሁድ ላይ የሚኖረን 32 ጥርስ ነው አይደል? ከላይ 16 ከታች 16። ይሄ ጥርስ አልነበራትም ፌበን። ሶ ምንድነው ያደረግነው? ኤክስሬውን አይተን እሳቸውን እሺ እሰራላታለሁ ደውልላችኋለሁ ብዬ ትሪትመንት ፕላን ማድረግ ነበረብን። ምክንያቱም ሲሪየስ ኬዝ ነው። ቦን ማስተካከል አለብን፣ ቦን መስራት አለብን። ጥርስ ብቻ አይደለም ጥርሱ የሚቀመጠው አጥንት ላይ አይደለ? እሱን ማስተካከል ስለነበረብን ትሪትመንት ፕላን ያዝን፣ ቀጠሮ ያዝን። ከዛ በቃ የዛለት የእሳቸውን እግሬ ላይ ሲወድቁ በቃ በጣም ነው የደነገጥኩት። ልሸኛቸውም ከተልስል ወደ ሪሴፕሽን ላይ እግሬ ላይ ሲወድቁ ገብቼ በጣም በቃ እኔ ራሴ ስሜታዊ ሆንኩኝና ቃስች ልጅ መስራት እንዳለብኝ ወሰንኩኝ። ፋይናሊ ትሪትመንት ፕላናችንን ጨርሰን ወደ ትሪትመንቱ ገባን። ወደ ትሪትመንቱ ስንገባ ያደረግነው ብዙ ስፔሻሊስቶች ፓርቲሲፔት አድርገናል። ምክንያቱም ቦን አለ እዚህ ጋር ማግዚሎፋሻል ሰርጀን የሚያስፈልገን ነበረ። ሁለታችን ሆነን መጀመሪያውን ቀን ቦን አስተካከልን። ውስጥ የተቀበሩ ጥርሶችን በሰርጀሪ አወጣናቸው። በጣም ህክምናውን ኤግዛይትድ ስለሆነች ይሄን ፕሮፋይል መቀየር ስለፈለገች ምግብ ሳትበላ ሌሊቱ አልነጋ ብሏታል እናትየው ሲነግሩ። በቃ እንደዚህ ያየች ነክቶላት ነው ጧት የመጣችው። ከሁሉም ክላይንት ቀድማ ነው የመጣችው። ግን ያው በቃ በእንትኑ በተያዘላት ስኬጁል መሰረት ሰርጀሪውን ሰርተን ጨረስን። በጣም ሃምብል ነች። ሺስ በቃ ኮኦፐሬቲቭ ኢቭን ፔንን ህመሙን አትናገረውም። እሷ የምትፈልገው ፊድባክ አውትፑት ላይክ የሚመጣውን ነገር ስለምትፈልግ ፔን ውስጥ ሆና እንኳን እንደዚህ ሰው ነው ሳከመው አዳልት እንኳን ትልልቅ ሰው የሚለኝ ነገር ላይክ እንደዚህ የሚለው እሷ ግን እሱ ነው ተቋቋመው ነበር። አሞሻል ፌበን ነው ሁሉን ነገር በፈገግታ ወይ በእንባዋ ነው የምትገልጸው። እንደዛ አድርጋ ምትመች ኮኦፐሬቲቭ ታካሚያችን ነበረች። እኛም ደግሞ በደንብ ሰራ ነው። ከዛ ከሰራን በኋላ ነው ፕሮሰስ ውስጥ ያለን ነው እናትየው የነገሩኝ። ምንድነው የነገሩኝ? የስራ እድል መጥቶላትም የመጣውን ቅድም የነገርኳችሁ ነገር። ስለዚህ ልጄ ከጓደኞቿ እኩል ወጣ ትግባ፣ እንደው ምንም ይሁን የሆነ ቦታ ደግሞ ስጪልኝ ብለው ደግሞ ተማጸኑ። ከዛ በቃ ሳያት ትመጥናለች። ስለዚህ ሪሴፕሽን ባለሙያ አድርገን ደግሞ እንቀጥራታለን ብለን ቃል ገባን። ይሄም ሌላ ሰርፕራይዝ ነበር ለሳቸው። እንደገና ሌላ ተላቀስን። ጥርሷን የገጠምን ቀን ነው ይሄንን የነገርኳቸው። አሁን ደግሞ የኛ ስታፍ ሆናለች፣ ሪሴፕሽን ባለሙያ ሆናለች። ሪሴፕሽን ሆና ትሰራለች አልኳቸው። በጣም ደስ አላቸው። በጣም መረቁኝ። እንግዲህ በዚህ መልኩ እስካሁን አብረን ነን ያለነው እየሰራን። እኔ ደስተኛ ነኝ። እኔ ራሴ በሷን በሰራውት ስራ በጣም ብዙ ሰው በቃ አንዳንድ ቦታ እንደው ወይኔ ዶክተር እግዚአብሔር ይስጥሽ እንደዚህ ሲሉኝ ምናልባት የፌበን ስራ ብቻ ሊሆን ይችላል ሚዲያ ላይ ያገዘፍኩት። ከዚህ በፊት ብዙ ስራ ሚዲያ ስላወቀው ነው የፌበን ስራ። ከዚህ በፊት እኔ ብዙ እንደዚህ አይነት ስራዎችን ሰርቻለሁ። ብዙ በነፃም በዩ በዲስካውንትም በዩ ከፍሎም በዩ እንደዚህ አይነት ነገር እንደዚህ አድርጌ ያውቃለሁ። ግን የፌበን ሂስትሪውም እንደገና ደግሞ ሚዲያ ላይ ስለተነገረ ሰው ጋር ስለደረሰ ሰዎች ምስጋና እንጂ ከስተመሮቼ በዚህ አጋጣሚ የሚያዩ ያውቁታል። እኔም እኮ
የሚሉ ቴስቲሞኒ የሚሰጡ ይኖራሉና እንደዚህ ተደርጎ ግን ሚዲያ ላይ ያልወጡ ብዙዎች አሉ በእኛ ክሊኒክ ውስጥ እና ክሊኒካችን ደግሞ ብዙ ስፔሻሊስቶች አሉት ይሄንን ለመስራት ላይክ አሁን ለምሳሌ ማክሲሎፋሻል ሰርጀኑ ሁሉንም ያቀፈ ቴክኖሎጂ ስላለ አሁን ያለውን ነገር ሰራ እና እንደዚህ አይነት የሚገርም ነገር ነው እንትን የሆነ እንደዚህ አይነት ውሳኔ ሊሆነ ልብ ይፈልጋል አይደለ ወዲያውኑ አይቶ የዚች ልጅ ህይወት እንግዲህ በጣም ወደ ተሻለ መንገድ የሚቀይር ውሳኔ ነው የወሰንሽው ዶክተር በጣም የሚያስመስል ሁላችንም ምን መሰለ ዴቭ ሂስትሪ አለን ሁላችንም ባክግራውንድ አለን እኔ ከዝቅተኛ ቤተሰብ ነው የመጣሁት የፌበን አይነት ኢሹ ባይሆንም እኔም እኮ ብዙ ያለፍኩበት መንገድ አለ አይደል አመጣጥሽም ይወስነዋል እኮ አሁን ላለሽ ማንነት አስተዳደግሽ የመጣሽበት መንገድ እንዲሁም ደግሞ የክርስቶስ ልብ ካለሽ መልካም ልብ ካለሽ ለሰዎች መራራት ትጀምሪያለሽ ሶ እኔ እንደዛ ነኝ የህብረተሰቡ ውጤት አይደለም የፌበን እናት የሚሰማቸው ስሜት የኔ እናት በዛ ቦታ እየከተትኩኝ ስለማይ ያ ነገር ትራራ ያለሽ መጀመሪያ በቃ ልክ ፕሮሲጀሩ አልቆ ከመናው ጨርሰሽ ራሽን መስታወት ፊት ስታይ ምንድን ተሰማሽ ይሄ ጮክለሽ መልሽ ማለት ምንድን እንዴት ትገልጫለሽ ስሜቱ እኔ በጣም ደስ ያለኝ አለቀስኩኝ እምባዬ ነው እንትን ቋንቋ አንዴ አለቀስኩኝ በጣም ላምን አልቻልኩም ለሆነ ቀን ያህል አላመንኩም መስታወት ሳይ ራሱ እኔ ነኝ አይደለም ሌላ እንትን አይቼው አላውቅም ነበር ራሴ በመስታወት ማለት እንዲፈገግ ብዬ ምናምን አላውቅም ነበር ቪዲዮ ላይ ነው ያየሁት ራሱ መልኬኔ ድሮ ማለት እና እኔ ነኝ አይደለም ብዬ በቃ በጣም ደስ ያለኝ እንደው መጀመሪያ ሳውንድ ዶክተር እሺ ችግር የለው እኔ አክማታለሁ በነፃ ገንዘብም ቢሆን ችግር የለው ካለችበት ሰዓት ቤት ሄዳችሁ እስከዛ ያለው መቼ በጣም ከባድ ነው የሚሆነው ያ ስሜት ረጅም አመት አብሮሽ የኖረ ነውና እስኪ እሱን ስሜት እስቲ ያጋሪ እሺ አለች ዶክተር ወዲያው ከዛ ምን ተሰማሽ ጓጓሁኝ ያው በጣም ጓጓው በስማም እንቅልፍ ሁሉ እምቢ አለኝ ምግብ ራሱ እንዴት ለብላ በቃ በጣም ነበር ደስ ያለኝ እና እንደ አይነት ልብ ያለው ሰው አሁንም አለ ወይ ነው ያልኩት ምክንያቱም ያው ማለክ ሰው ያው ገጥሞኛ አቅም እንደ አይነት ልብ ያለው ሰውና እንዴ አለ እንዴ ነው ያልኩት እና በጣም ጓጓው ቁጭ ብዬ ነበር ያደርኩት የዛን ቀን ምግብ ራሱ አልቻልበላ ነው የሄድኩት በቃ እና ብቻ እንዴት እንደምገልጽ አላውቅም በቃ እውነት ነው አይደለም የሚል ጥያቄ ውስጥ ነበርኩና እና እንደ አይነት ልብስ እንዴት ይኖራል በቃ ምክንያቱም ሰዎች ያው ብዙ ይመልሳሉ እናቴም ለምናቸውም ብዙ እንትን ያሏት ሰዎች ስላሉ የእሷ ነገር ትንሽ በቃ እኮ ማለት ያው እናቴን የሚሰማት ሰው ተገኘ ያልኩት ያው ጉዳቷን ስለማውቀው ያው ከተወለድኩ ሰዓት አንስቶ እንዲህ ጥያቄዋን ቶሎ የሚቀበል ሰው ገጥሟት አያውቅም እንዲህ ህመሟን የሚረዳም ሰው ገጥሟት አያውቅም በቃ በጣም ትንትል ነበር ተጎድታ ነበር እስካሁን ድረስም በቃ ውስጡ አንተን ይላል ይሄ ያለው ነው የነበረው ነገር ወይኔ ልጄ ተላለች በቃ ሁሌ እና እንደ አይነት ልብ አለ እንደ እኔ ያልኩት የእናትን እንባ የሚያይ ሰው ብቻ ሁሌ ነው በቃ ሰዓት ራሱ እንጃ የሆነ ስጦታ ያድርጌ ነው ቆጥራ ዶክተር በቃ ሰዓቱ ደስ ይለኛል ውስጤን በጣም ምክንያቱም እንደ አይነት ሰው የለም ብዬ ነው አይምሮዬን ያሳመንኩትም የነበረው ብዙም አመት እድሜ አሁን 22 አመት ቢሆነኝ ነው አሁን 22 ወደ 23 ነኝ የሁላ አመት እንደ አይነት ነገር ገጥሞኝ አያውቅም እና እንዴት አለ በቃ እስካሁን ድረስ ነው የምጠይቀው ራሴ እና ተመስገን ብቻ በጣም ደስ ያለኝ ስለ እናትሽ ያወራሽን ነበርና እስቲ ቤት ውስጥ ብቸኛ ልጅ ነሽ እህቶች ወንድሞች አሉሽ ማዘርም እንዴት ነበር አስተዳደግሽ የነበረው ነገር ነው ትንሽ
ያው እኔ ብቸኛ ልጅ አይደለሁም። ታላላቆች አሉ ሁለት ደግሞ ታናናሾች አሉኝ። አንድ ላይ 5 ነን። ያው እና ፋዘርም አለ አባቴም አለ። አብረን ነው የኖርነው እስከ ቅርብ ጊዜ። ያው ታላላቆቼ ትዳር ስለያዙ ወጥተዋል። አሁን ያለነው ትንንሾቹና እኔ አባቴ እናቴ 5ታችን ነን ያለነው። ያኔ መቼም ውጭ የሆነ ነገሮች ሰምተሽ ስትመጪ ስብር ብለሽ ስትገቢ ቤተሰብ እንዴት ነበር የነበረው ነገር በፊት? እኔ ያው እውነት ለመናገር እናቴ ናት ጓደኛዬ ከድሮ ብዙ ነገርን ሼር ማድረግ በሷ ነው እስካሁን ድረስ። ያው ስለዚህ አያውቁም ነበር ነግሬያቸው አላውቅም። ያኔ ያህል ቅርበት አልነበረኝ። እንደውም ትንሽ ከታናሽ ወንድሜ ጋር ሁሌ እንጂ በቃ ዝም ማለትም ይቀናኛል። ዝምም ስለምል ምናምን ነገር እሷ ናት የምትረዳኝ የነበረው እና እሷ ናት ጓደኛዬ። ሁሉ ነገር የምታውቅ እሷ ናት እስካሁን ድረስ። ዶክተር ልመድ ምንጣና አሁን እንግዲህ በጣም ብዙ እንትኖች አሉ፣ ክሊኒኮች አሉ ያኔት በተሰማራበት ስራ ዘርፍ የሚሰራ እና ይሄ ነገር አሁን እንዳልሽው ሚዲያ ላይ ወጥቶ የተነገረ ነገር ስለሆነ ነው። ከዚህ ቀደም ያኔት ስፔሻሊቲ ክሊኒክ በእንዲህ አይነት ስራዎች መጥቷል። ምንድን ነው አንቺ ታዘብሽው ከዚህ ሁሉ ነገር? እንዲሁም ደግሞ ያኔት ራሱ እንዴት አስተያይዞ ይገልጻል? ስፔሻሊ በጎ ካምፓኒ ጋር እንደዚህ አይነት ስራዎች ከመስራት ጋር መጀመሪያ ያኔት ስፔሻሊቲን ራሱን ልግለጸው ተቋሙን እና ተቋሙ ላለፉት 10 ዓመታት ያህል ቦሌ ክፍለ ከተማ ላይ ክሊኒክ ከፍቶ እየሰራ ያለ ተቋም ነው እና ተቋሙ ሲጀመር ያው በእኔ መሪነት ግን 4 ስታፍ ብቻ ይዞ የተከፈተ የተቋቋመ ክሊኒክ ነበረ። አሁን ግን በቃ ዓለም ላይ ያለ የመጨረሻ ቴክኖሎጂ አገር ውስጥ መጥቶ በስታፍ ደረጃ የውጭ ዜጎችንም ኢትዮጵያውም አንድ ላይ 75 ስታፍ የያዘ ትልቅ ተቋም ነው። ምንድነው እንደዚህ አይነት ጥሩ ነገሮችን ማድረግ በሕክምናው ሳቲስፋክሽን አለው። እሺ አንዳንዴ ሰዎች ብዙ ብር ከፍለውሽም ሳቲስፋይድ ካልሆኑ አንቺ ተኝተሽ አታድር። ችግሩ የኛ ሙያ ይሄ ነው። ሉካውን ሃው ፌበን ላይ የምታዩ አሁን ደግሞ ዴንቲስትሪ ኮስሞቲክ ሆኗል። ጤናም ውበትም ነው አይደለም? ስለዚህ የሰው ልጅ የፊት ገጽታው ምኑ ከጥርሱ ጋር ተያያዥነት አለው ሁሉ ነገር። አንቺ ፊት ምር ጥር ብሎ የምናየው ሙሉ ጥርስ ስላለሽ ነው። ጥርስሽ ቢጎል በቃ ፋሻል አሲሜትሪ ይጀምራል። ፊትሽ በአንድ በኩል መጉደል መጣመም ይመጣል። እንደዛው የፊት ሉክ የከንፈር ሉክ ኤቭሪቲንግ ስለሚቀየር ያው ያንን ነገር ሰርተሽ ፐርፎርም ስታረጊ ብዙ ሰው ያለቅሳል። መስታወቱን ይዞ ያለቅሳል በጣም ብዙ ሰው እና ደስ ይላል። እንዲህ አይነቱ ስሜት መጣው ሲያቅፉሽ ያለው ሳቲስፋክሽን ልነግርሽ አልችልም። በምንም አትመልሹም፣ በምንም አታገኙም ያንን ስሜትና ዴንቲስት በመሆኔ ደስ ይለኛል። ሙያዬን በጣም ወደዋለሁ። ለሙያዬ በጣም በቃ አሞኝ እንኳን አንድ ቀን አላርፍም፣ በኩራት እሰራለሁ እና በጎ ነገር በፌቢ አልጀመርንም። ብዙ በጎ ነገሮች አሉ። በአመት ደግሞ 2 ሳምንት 1 ሳምንት እንሄዳለን። በየገጠሩም እየሄድን ብዙ አይነት እናቶችን እናክማለን። የራሳችንን እቃ የራሳችንን ማሽን እና የመጣንበት የአገልግሎት ትሬንድ ነው ያ እና ደስተኛ ነኝ በዚህ። ይሄ ጉዳይ እንዲፈጠር እንዲጀመር ያደረጉት የፌቨን እናት እዚህ ይገኛሉ፣ እኛ ጋር መጥተዋል። እስቲ ተነስተን እንቀበላቸው። እሺ እዚህ ባለንበት ተነስተን እስቲ ሰላም በያቸው። እንኳን ደህና መጡ፣ እንኳን ደህና መጡ። ደህና መጡ። ይግቡ ይጀምራል እንዴ ኖ ማለት የፌቨን እናት እንዴት ነው? ቪዲዮዎች ጀግና ነው። ቃላት ያታይል እናቴ እናት አለ ሰከታለሁ ሳች ካለ ሲበሉ
እሺ ተቀመጡ። ተቀመጡ። እንኳን ደህና መጡ ወይዘሮ ትዕግስት። ቆያችሁ? ሰላም ነው? እግዚአብሔር ይመስገን። በዓል ጥሩ አለፈ? እግዚአብሔር ይመስገን። ደህና ነው። እግዚአብሔር የተመሰገነ ይሁን። ቃላት የለኝም። እንደዚህ አይነት እንደ ዶክተር ሀመልማል አይነት ያለ ሰው ይብዛለን። በእውነት እኔ ቃላት የለኝም። ከብዙ ተፈጥሬ ግን ከልጆቼ በቀር ምንም ወገን የሌለኝ ሰው ነኝ። ብዙም ትኩረት ሰጥቼው አላውቅም ነበር። ከጊዜ በኋላ ግን ልጄ በሚሆነው ነገር በጣም እየተሰማኝ ነበር። ጭራሽም ትምህርት ጨርሳ ስትቀመጥ አንዳንድ ቦታ ስሰማ እኔ እንሂድ ስራ ፍለጋ እላታለሁ። በቃ ማስካር ጋር ነው ሁልጊዜ። ኮሮናማ ለእሷ ረድቷታል። በቃ ገዝቼ ነው መስሪያ ቤት ለእኔ የሚሰጡኝን ለእሷ አመጣለሁ። እኔ ጽዳት ሰራተኛ ነኝ። ኢሚግሬሽን ነው የምሰራው። ሌሊት 10 ሰዓት ነው የምወጣው። 4 ሰዓት እስከ 6 ሰዓት እገባለሁ። አባታቸውም ጥበቃ ነው የሚሰራው። እንዳለመታደል ሆኖ የእሷ ታላቆች 2 አሉ፣ ግን የረባ ነገር የላቸውም። ከእኔ ይፈልጋሉ። ከእሷ በታች ደግሞ 2 አሉ፣ 5 ናቸው። እና መማር ፈልግ ነበር፣ አልሆነም። እስከ 11ኛ ክፍል ተምሬያለሁ። ከዛ ግን ለልጆቼ ነው። እሱ የቀድሞ ወታደር ነው። በየግንባሩ ሲል በቃ እኔም ልጅነቴን ሳላቅ በእነሱ ላይ ነው የጨረስኩት። ከልጆቹ ደግሞ ችሊ ትለያለች። ስለዛ መሰለኝ አላቅም የቤቴን የጓዳዬን ሁሉ ነገሬን የምታስብ ናት። ያገኘኋትን ነገር አብቃቅታ አሁን ለሊት ስወጣ እንዲወጣ ስንት ኪሎ ሜትር ባይኗ ትሸኘኛለች። አላምንም ቦታ የምትከተለኝ 10 ሰዓት ነው ስራ ብዬ ማለት ነው። በዚህ አጋጣሚ ይሄ ሚዲያ ነው። አብሮኝ የሚሰሩ የስራ ባልደረቦቼ ምንም ሁሉም ያያሉ፣ ሐሰት አይደለም። የአካባቢው ሰው ሴት ነኝ፣ ግን ከባድ ነው። እወጣለሁ 10 ሰዓት ሰርቼ እገባለሁ። አባታቸውም እንደዛ ነው። 3 ቀን ምናምን የለም ከኛ ጥበቃ ነው የሚሰራው። እና የኖሮ ነገር መቼም ይታወቃል። እኔ በተለምዶ ፈረንሳይ ነው ያደግኩትም የወለድኳቸውን ፈረንሳይ ለጋ ሲሆን ነው። አሁን 2017 ግን የቤት ኪራይም ብዙ ነገር ጫና ሆነብኝ እና የተዘጋ ኮንዶሚኒየም ቅናሽ ይከራያል ሲሉኝ ኮዬ በሐምሌ በጨለማ ነው ይዣቸው ሄድኩት በዚህ አመት። እና ሩቅ ነው። አሁን ከዛ እንግዲህ ጥቁር አንበሳ ነው የምሰራው፣ ግን ልጆቼ ነፃነት ስላገኙ መከፍለውም አይሰማኝም። ይሁን እያል ያው እንኖራለን ከእግዚአብሔር ጋር። ግን በዚህ አጋጣሚ ደግሞ ልጄ ይሄን እድል ስላገኘች ምንም ከዚህ በኋላ በሞትም ይቆጨኝ። ምክንያቱም ወንድም እህት አላት ይረዳታል። ምን የለም ሰው የለም በዙሪያችን፣ ብቻችን ሰው ነው ኬት አምጥቶ እኛም እንዴት ወደ እሷ እንደሄድን እሷም ለኛ እሷ ብቻ ባለቤቷ ጠቅላላ እዛ ያለ ህዝብ እንዶ ከበር ከመግቢያ ጀምሮ አያውቁን አናውቃቸው እንዶ ብድግ ብለን ይሄር ነው ዳይነ መልካም ሰው ምን ነው ፊት ባገኘኋት አልኩ እንዲህ ሳልጎዳ ሳላልቅ ብዙ ነገር እና እኔ በጣም ነው ማመሰግናት። በጣም ቃላት ነው የሚያጥረኝ። መላ ቤተሰቧን ባለቤቷ ሁሉም ቀናዎች ናቸው። ከዛም አልፋ ደግሞ ስራ ቀጠረችልኝ። እውነት ይገርም ነው። እና ቡና እንደ ልቤ ጠጣሁ 3 ወር። ደሞዟን ተቀብላ አስቤዛ ነው ገዝታ የምትመጣው። በእውነት ነው የምላችሁ እግዚአብሔር በሚያውቀው ማንም ላያምን ይችላል። ቅባት ምን ያምራት በቃ የእናቴ ጎዶሎ ተሞላ። ትልቅ ነገር ነው ያደረገችውና እግዚአብሔር ደግሞ የተሻለ ደግሞ ትንሽ እድሜ ሰጥቶኝ ተሻለ ነገር ሰጥቷት ታናናሾቿን የታላላቆቿ ታላቋ የምጥለውን ጫማን አርጋ ያችም የረባይል ወንዱ እንዲሁ ነው። እኛ ብቻ እኔም እሱ ምንድን ነው እኔ እንጃ ብቻ። አሁን ደግሞ ያመኛል፣ ጤና የለኝም። እግሬ በሽተኛ ነው። ዲስክ ታማሚ ነኝ። ያው ካሳለፍኩት ሁኔታ አንዳንድ ተጨማሪ ነገር ቤት ውስጥ የመስራት ነገር ባገኝ ደስ ይለኛል። ልብስ አጥቤ እንትን ብል ያው እስካለው ከሷ በታች ያሉ ጭራሽም እኛን ፈላጊዎች ናቸው። አንዱም 9ኛ ክፍል ነው፣ አንዷም 6ኛ ክፍል ነው። እና ቤት ኪራዩ አሁን ቅናሽ ተባለ። ግን አሁን ደግሞ ያው መጨመራችን አይቀርም ከጊዜው ሁኔታ። ትልቁ ነፃነታችን ዘግተን ልጆቼ ሰው ይነካብኝ ወጥቼ እስከገባ አልፈራም። ያ ነው። እና ከኮዬ ነው እንግዲህ 10 ሰዓት ወጥቼ እሱ እኔ ሰርተን እንገባው። አሁን ግን የጤና ጉዳይም እየደከመኝ ነው። ሴትነት ከባድ ነው። ብዙ ህይወትን ያሳለፍኩት እዚህ ጋር ተናግሬ የምጨርሰው አይደለም። የሚያየው ህዝብ የሚያቀኝ ህዝብ ያውቃል። በእውነት በዚህ እድሜ ያላሳለፍኩት ነገር አሁን ግን እያቃተኝ ስለሆነ
እግዚአብሔር ደግሞ ልጅ መልካም ስፍራ ሁሏት ታናናሾቿ እንድታክስ እነዛ እንግዲህ እንደፈቀዳቸው ወጥተዋል ለጊዜያቸው ትዳር ብለው ልጅ ብለው ለኛ የተረፈን ነገር የለም። እግዚአብሔርም ለምን አይብቻ ይቅርታ ግን አይዞት ማየ አይዞት። እርሷም ጠንካራ ሰው ናት ማለት በጣም ይሄን ሁሉ ነገር አሸንፎ 5 ልጅ ማሳደግ መቻል እንደዚህ አይነት ስራ ሌሊት ተነስተው እየሰሩ በጣም ከባድ ነው ያለው ነገር የምናውቀው ነውና እሱም በጣም ጠንካራ ናት። እንደገና ደግሞ እግዚአብሔር ያው ሰው ያዘጋጃል። በህይወቴ አንድም ቀን አስቤ አላውቅም። ስንሄድ እኔ አላውቅም ምን እንደሰማች መቼም እማዬ እንደዚህ ከዚህ በፊት ሌላ ቦታ ሄደናል እና ጥሩ ምላሽ አላገኘንም። ኧረ ተይ የሚጣየ አንቺም ተጎርተሽ እኔም ተጎርተን ጭራሹኑ ገና ካለባበሳችን ተጸይፈው ይመለሱ። ግን አይደለም የሰው ልጅ ልቡ ነው ጨርቅ አይደለም። እኔ ትልቅ አይምሮ አለኝ አለመማሪ ዛሬ ላይ ያሳለፍኩት ጊዜ ይቆጨኛል። ዛሬ እኔን እኩዮች አብሬ ያደረኳቸውን አንዳንድ ቦታ ላይ ሳይ አንገቴ ነው የምደፋው። ግን ደግሞ በልጆቼ ይደሰታል። ምንም ቀረ እነዛ ያንን እድል አላገኙ ይሆናል። በዛ እግዚአብሔርን አመሰግነዋለሁ። እና ስንሄድ አረታ ያልኳት ገና ከበር ተጠራች። እሷ የለችም እኮ ማስዋል ትችላለች። ሌሎች ጋር እኮ ያየነው ብዙ ነገር ወጣች። በቃ ነው ያዩት። በቃ ልጅን እንደፈለግሽ አድርጊ አላቃት ምንም አለ። እስቲ ቆይ ያለችኝ እኔ ሳምንት ስቆየን እንዴ ነው ይዘሻለች። እውነት አልመሰለኝም። በእውነት የባለቤቷ ቀናነት እዛ ጋር ጠቅላላ ያሉ ሰዎች እንጃ እኔ እንዴት እንዲህ አለ ወይ ኢትዮጵያ ውስጥ ነው ያሉት። ለምን ካሳለፍኩት ህይወት ደክሜ ለፍቼ ገንዘብ ማላገኝበት ጊዜ አለ። ብዙ ነገር የለፋውት ገንዘብ ቀርቶ ምን የሚበላ እንትን ሚል ተቋጥሮ ይሰጠኛል። ብቻ ያው ልጆቼን በሚል ብዙ ህይወት ነው ያሳለፍኩት። ብዙ ህይወት ዛሬም ብዙ ችግር ቢኖርም ግን ደግሞ እስቲ እሷ ለታናናሾቿ ከደረሰች አይዞት ማየ። እንግዲህ አሁን ዛሬ በደስታ ነው የተገናኘነው። በእውነቱ ይህንን ፕሮግራም እንግዲህ በርካታ ተመልካቾቻችን ይህንን የተከታተሉ የበለጠ በኑሯቸው በተለይ ለማገዝ የምትፈልጉ ብታግዟቸው ብንረዳዳ በጣም መልካም ነው ብለን እናስባለን አይደለም? ምክንያቱም ያሳለፉበት ረጅም አስቸጋሪ ህይወት አለ። አሁንም ቢሆን ደግሞ እንዳሉትም እሳቸውም ላይ የጤና ችግር አለ። እንደገና ደግሞ ታናናሽ ልጆችም አሉ እና ለማገዝ የምትፈልጉ እንግዲህ በአድራሻቸው የምትችሉትን ሁሉ ደጋግ ኢትዮጵያውያን እንድትተባበሩ በዚሁ አጋጣሚ ለመግለጽ ወዳለሁ። ምን አሉ ማየ ደሞዝ ስታገኝ ወዲያውኑ ወደ ቤት ነው የመጣችው እና በጣም የሚገርም ነገር ነውና ምን አረገች? እንደ መጀመሪያ ደሞዟን ይዛ ስትመጣ የመጀመሪያ ደሞዟ የሚገርም ነው። እኔ ለእግዚአብሔር ነው ቀጥዬ ደግሞ ለእናንተ ነው ምን አመሸችብኝ። ወይኔ ትልጅ አልኩ። በቃ ለምን ቦታችን አስፈሪ ቦታ ነው። ያረች ልጅ አልኩ። ታናሽ ወንድሟና ተነስል ማየ ደግሞ አረ በፍጹም። ከዛ ደወለችና ወንድሟ እና አለች። እኔ ከኋላ ወጣው ሳያየኝ እሱም ይሻይለኝ ሂድ ያልኩና እኔ ኋላውን ተደብቄ አንድ ክብሪት አልቀረም። ዘይት ሺህ ምናምን ገብቷል። እንግዲህ ለእናንተ አልነግራችሁ። ሰው ቅባት አይገዛም። ጫማ እንደው የሆነ ነገር በቃ ካሁን በኋላ ይሄን እንዳታደርጊ ልጄ። በቃ ብዙ የሚጎልሽ ነገር አለ እባክሽ ልጄ። በቀጣዩም እንደዛው እንጃ ከእንደነዚህ አይነት ደግ ሰዎች ላይ ጥሎን ለመሳቅ በቅተናል። ውስጣችን ደስታ ገብቷል። እግዚአብሔር እንደነዚህ አይነት መልካም ሰዎችን በምድር ላይ ያብዛልን። እውነት ነው የምልክ ሞልቷል ሰው፣ ግን መሰጠት ያስፈልጋል። እቺ ሰው ስታየን የደነገጠችበት ምክንያት ይኖራታል። እኛም እውነትን ይዘን እንሄድ ነው። እሷም ተቀበለች። እኔ እስከ ሞቴ አፈር ስትገባ መረሳሳው አይደለች። አሁን ደግሞ ራሷ ብላ ያንቺንም እሰራለሁ እንደምን በወጣሽ ለምን ብለሽ እኔ ምን ከዚህ በኋላ ምን ልጨምር ምን ልቀንስ ልጄን አሳምራሽልኝ ብዬ እንደውም አወራኋት። ከባድ ሰራሻለሁ አለች ስትለኝ እኔ ለምን አልኩ። እኔ ለምን አልኳት። አይሆንም የኔ ጊዜ ሄዷል። በቃ ልጄን አሳምራሽልኝ በፍጹም ብላ አሁን ደግሞ የኔን ጉዳይ ይዛለች እና አመስግኑልኝ። እኔ ቃላት የለኝም። በጣም መልካም ሰው ዶክተር። ይህን ነገር እንግዲህ ወደ አንቺ ጋር ሲመጣ ከራስሽ ጋር ተነጋግረሽ ከዛም ከቲሞችሽ ጋር ተነጋግረሽ ይሄን ነገር ያደረግሽውና አሁን ደግሞ የወይዘሮ ትዕግስትንም ጥርስ እንትን ልታስተካክሉና
እንዴት ነው ያሰብሽው? እስቲ እሱን ሀሳብ ልትናገሪ ነበረ። የፌቨን እናት አንቱ ራሱ ማንላት ነች እኮ ስታዩት እና ያው በልጅነት ብዙ ነገር የሆነች ነች። እንግዲህ በእሷ እድሜ እስከ 11ኛ መማር በራሱ አይደል ትንሽ ገፋ ብትል እኮ ሌላ ይሄኔ በቃ የትልቅ ድርጅት ምትመራ ሴት መሆን የምትችል እናት ነበረች እና ያ የልጆች በልጆች የሚታሰሩት የእናቶቻችን እጣ ገጥሟት ነው እንደዚህ ሆነችው። ስለዚህ የልጇን እንትን ከጨረስን በኋላ ዝም ብዬ በቀደም በአንዳንድ ጉዳይ ስናወራ እያየው ራሴን ደግሞ ያንቺንም ጥርስ እሰራልሻለሁ አሁን ጀግና እናት ነች። የእውነት ነው የምልሽ ብዙ ነገር ሆናለች። ያው ልጆቿን ለማሳደግ ያልሆነችው ነገር የለም። በቀጣይኛ ፕሮግራም ነው ደግሞ የሚሆነው እሱ የሷን ጥርስ ካሳመርን በኋላ ደግሞ እንደ እግዚአብሔር ፈቃድ ሌላ ነገር አለን። እንግዲህ ከባዱን ጊዜ አልፋችሁታል ብዬ አስባለሁ። አሁን ዶክተር አመልማልም አለች ቅድምም እያወራን ነበር። ብዙ ነገሮች ደግሞ እሷም ዝም አትልም። ይህን ፕሮግራም የሚመለከቱ ደግሞ በርካታ ኢትዮጵያውያንም ደግሞ ያግዛሉ። መተጋገዝ መረዳዳት ያውምች ባህላችን ነው። ስለዚህ በጣም ትልቅ ነገር ነው። ፌቨንን ሳይዋት እንዴት ነው እዚህ ፈገግታዋ? እስቲ ሳቂ። ልጄ እኮ ቆንጆ ናት፣ ድሮም ቆንጆ ናት። ግን የሰው አፍንጫት ይሰብራል። ሰው እንደ ብዙ ነገር እኮ ይጎለዋል። አይጎለውም እንዴ? አይን እኮ አለ ከምንም በላይ ሰው ልጅ እኮ ሳያይም ብዙ ታሪክ ይሰራል። ዓለም ላይ ስንት ነገር እንሰማለን። በጣም ልብ የሚነካ ታሪክ ነውና አሁን ዛሬ ይሄን ታሪክ አንስተን አወራን ተወያየንበት እንጂ በየቤታቸው ደግሞ በጣም በየቤቱ የሚገኙ ደግሞ የተለያዩ ታሪኮች አሉና ይሄ ላንቺ በቃ እንዴት ነው አዲስ ምዕራፍ ነው። በቃ የአዲስ ጅማሮ ነው እና በጣም ደስ ብሎኛል። ፌቪ ነዶ በጣም ቆንጆ ነሽ። ተሽኮረመች። እንግዲህ ዛሬ የተገናኘ ነው ለደስታ ነውና በጣም ያዘን ድባብ ነገር አደረግነው። ግን ለደስታ ነው ምንም ችግር የለውም። መጀመሪያ እንደው ተሰርታ ጥርሷ እንደዚህ ድርድር ብሎ ምንድነው የሚባለው ጥርስ ችምችም ዶክተር ችምችም መጀመሪያ ሳይዋት ምን ተሰማዋት? እኔ አላመንኩም። ለሆነ ሰዓት ራሴን እንትን አላልኩኝ። በጭራሽ ሌላ ዓለም ነው። ሌላ ዓለም ውስጥ ልጄን መልሼ ያገኘኋት። በጣም የተደሰቱት ከዚህ በኋላ ምንም እንደማይንቅፋት እንደማያገኛት ልጄ በቃ እኔ እንጃ እኔ ደስታዬን አላውቀውም። ለስንት ቀን እንደሆነ ተአምር ነው በቃ ሲመስለኝ። እንዲህም አለ ለካ እንዲህም ይኖራል ለካ እንዲህ አይነት መልካም ሰዎች አሉ። ብዙ ነገር በቃ እንደው ከጥርሱ በኋላ ከለውጥ በኋላ ጥያቄ ያልመጣም አንዳንድ ነገሮች አንብበናል ኮሜንት ላይ ፍቅረኛ አለሽ ወይ የሚያስቸግር ሰው እንዳለም የሰማን ነው። ብዙ ሰዎች ምንድን ያለው ነገር እንግዲህ ወይዘሮ ትዕግስት ምን ትያለሽ? እኔ በእኔኮ መክራለሁ በፊትም ማለት ነው። ግን አሁንም እሷ መቼም አንቺ በህይወት እያለሽ እንዴ በህይወት እያለሽ ማለት ኖሬማ መደሰት ነው ያለብኝ አንቺን አለማየት። አንቺ እርግጥ አሁን ላይ እንዲህ አይደለም። የራስሽ ጠንከር ያለ ነገር ህይወት ሲኑሩ ገንዘብ ስታገኝ ለምን እንደነዛ ተሰንተን እንዳትል ቋሚ የሆነ ትልቅ ነገርና ደግሞ እቺን ትምህርት ደግሞ ተምረሽ መያዝ አለብሽ። ከዛ በኋላ ነው መምጣት ያለበት። ይዘሽ መገኘት አለብሽ እላታለሁ። ስትይዢ ነው መምጣት ያለበት። ለምን እንደኔ ተጨራቁሰሽ እንዳቀር የኛ ህይወት ባንቺ እንዳይደገም እላለሁ። ለማንም ሴት ልጆችን መመክረው ምክር ነው። ሴት ልጅ መማር አለባት። ሴት ልጅ ከተማረች ሀገር ትመራለች፣ ብዙ ነገር ታረጋለች። ግን ቤት ውስጥም ደግሞ የምታደርገው ነገር ቀላል አይደለም። የመጣለ የጠየቀ አለ ያው ብዙ ሰው አለ። ግን እኔ እንጃ አቴንሽን ስላልሆነ ይሁን አላውቅም። ምንም አይመስለኝም። አሳልፈዋለሁ። ደግሞ በዚህ ሰዓት የሚጠየቅ ጥያቄ ትክክለኛ ጥያቄ ነው ብዬም አልቀበለውም። እኔ ለምን በዛ ሰዓት በጎዶሎ የመጣ ሰው ነው ሰው በጎዶሎ ጥርስን አይቶ ሳይሆን አስተሳሰብክን ልብክን አይቶ ነው በዛ ሰዓት የመጣው ሰው ነው። ዛሬ ላይ ይሄን አይቶ ምን ያደርግልኝ? መልክ እኮ ታጥቦ አይጠጣም። አይምሮ አስተሳሰብ። ስለዚህ ለሷ ያለው ገና ተማር። እንደው በመጨረሻ ሀሳባችንንም እየጠቀለልን ስለሆነ ፌቨን ማለት የምትፈልጊው ነገር ካለ? ያው በመጀመሪያ እግዚአብሔር ይመስገን ለሁሉም ነገር እና ያኔት ስፔሻሊቲ ዴንታል ክሊኒክ እስከ እታች ድረስ እስካለው ስታፍ እንዳለ ላመሰግን እወዳለሁ። ከዶክተር ጀምሮ ማለት ነው እና ቤተሰቤ እናቴ ኑሪልኝ እላታለሁ። ሁሌም ክፉ አይንካት እና
ያው ብዙ የኔ ኩዮች የሚሆኑ ወጣቶች ልጆች ብዙ ቤት ውስጥ የቀሩ አሉ። አይን ሳይኖራቸው ብዙ ነገር አለ። ጥርስ ብቻ አይደለም ጉድለት፣ እጅ ሳይኖራቸው እግር ሳይኖራቸው እና ለእነሱም እንዲጠነክሩ ነው የምነግራቸው። እንደውም ምሳሌ እንዲሆኑ ለሌላው ማለት ነው። እና እንደኔ አይነት ችግርም ያለባቸው ደግሞ ከዛ ለመውጣት እስኪወጡ ድረስ ኮንፊደንሳቸው ላይ መስራት አለባቸው። ሰው ምንም ቢል ወደ ራሳቸው እያሰቡ ወደ ራሳቸው የተመለከቱ አላማቸውን ይዘው ነው መቀጠል ያለባቸው። ተስፋ መቁረጥ፣ ራስን ወደ ማጥፋት መሄድ፣ ብዙ ነገር ማድረግ መፍትሄ አይደለም። ተምሬያለሁ። ልጅነትም ሊያታልለን አይገባም አንዳንዴ እና ሁሉ ነገር አሸንፈው ወደፊት መሄድ እንዳለባቸው ልነግራቸው እፈልጋለሁ። በየቤቱ የቀሩትም እግዚአብሔር ያያችሁ ይላቸዋል። በጸሎት ያስባቸዋል ሁሌ እና አብረው ለነበሩ ሁሉ አመሰግናቸዋለሁ። እስካሁን ደቂቃ ድረስ አብረውኝ አይዞሽ እያሉኝ ላሉ ሰዎች በሙሉ አመሰግናለሁ እና በልባቸው የሚጸልዩልኝ የሚያስቡኝም እግዚአብሔር ያስባል። እሺ፣ አንቺንም እጅግ በጣም እናመሰግናለን ዶክተር አመልማል ያኔት ከፍተኛ የጥርስ ሕክምና ክሊኒክ እጅግ በጣም የምትመሰገኑ ናችሁ። እማዬም አይዞት እንግዲህ እዚህ ደርሰናል። ከአሁን በኋላ ደግሞ ያለውን እግዚአብሔር ያውቃል። ይሄን እድል ስለሰጣችሁን በምንም አጋጣሚ እኛ እዚህ የምንገኝ ሰዎችም አይደለንም፣ ለዚህ የምንበቃ አይደለንም። ከዶክተር አመልማል በመገኘታችን እናንተም አያችሁን፣ ደግሞ እዚህ ያመጣችሁን ደግሞ ቀጣዩን እግዚአብሔር አዋቂ ነው፣ ለሱ ነው የምንሰጠው። በጣም ነው የምናመሰግነው። እሺ ዶክተር፣ በዚህ አጋጣሚ እንደ ፌቨን አይነት እንግዲህ የተለያዩ ሰዎች ይኖራሉ፣ እናንተን ማግኘት የሚፈልጉ ሰዎች። በተለይ በአሁኑ ሰዓት ደግሞ በማህበራዊ ሚዲያ ነው ብዙ ነገሮችን እነሱ አይተው የመጡት ማህበራዊ ሚዲያ ነው። በአጋጣሚ ቅድም ፌቨንም ስትናገር እና በምን አይነት መንገድ ማግኘት ይችላሉ? እስኪ የማህበራዊ ሚዲያ ገጾቻችሁን በዚሁ ብትነግሪኝ። እሺ፣ በአሁኑ ሰዓት ያው ያኔት ዴንታል ቲዩብ የሚባል ዩቲዩብ ቻናል አለን። እሱም ደግሞ ወደ 3000 ሰብስክራይብ ያለው ነው። አዲስ ነው ዩቲዩቡን እንደው በፌቨን መሰለኝ የጀመርነው። ከዛ በኋላ ግን ብዙ እንደ ፌቨን ያለ ታሪክ፣ አስተማሪ ታሪኮች፣ ሌሎች ሊማሩበት የሚችሉትን ብዙ ስራዎች እየለቀቅን እንገኛለን። ዩቲዩብ ቻናላችን ያኔት ዴንታል ቲዩብ ነው። እንዲሁም ደግሞ በቲክቶክ ያኔት ስፔሻሊቲ ዴንታል ክሊኒክ የሚል ወደ 140 ፎሎወር ያለው አለን። ኢንስታግራም ላይ ያኔት ስፔሻሊቲ ብላችሁ ብትገቡ ታገኙታላችሁ። በተጨማሪ ደግሞ አድሬሳችን መሀል ቦሌ ከዩጎ ቸርች አጠገብ ሪያሊቲ ፕላዛ ላይ 4ኛ ፎቅ፣ እንዲሁም ደግሞ ቪአይፒ ስታቢልሽ አድርገናል። ትልቅ ቪአይፒ ዴንታል ክሊኒክ፣ እሱም ደግሞ 8ኛ ፍሎር ላይ። ቁጥር 1 ደግሞ መነሻችን አለች ሬድዋን ህንፃ ላይ 3ኛ ፎቅ ላይ። በዚህ አድሬስ ማንኛውም የጥርስ ችግር ያለባችሁ እንደ ፌቨንም እንደተለያዩ ምንም አይነት የጥርስ ህክምና ችግር ቢኖር ዱባይ ወይም ደግሞ ኢስታንቡል መሄድ ሳይኖርባችሁ ያኔት ስፔሻሊቲ መጣችሁ አድሬስ ማድረግ መጠቀም ትችላላችሁ ማለት ነው። አመሰግናለሁ። በጣም እናመሰግናለን። በድጋሚ በጣም እጅግ አድርገን እናመሰግናለን ዶክተር አመልማል፣ ወይዘሮ ትዕግስት፣ ፌቨን እዚህ መታችሁ ይህን ሁሉ ጨዋታ እንድናደርግ ታሪክ እንድናጋራ ስለፈቀዳችሁልን። ቆይታችን ይህን ይመስል ነበረ። በሄሎ ቅዳሜ የእንግዳ ሰዓታችን ደስ የሚል ታሪክ በተለይ አሁን ላይ ያለው ለውጡን ስናይ ልብን የሚነካ ታሪክ ነው ይዘንላችሁ የመጣ ነው። ግን ደግሞ በአጠቃላይ ቆይታችንን ስናገባድድ ማለት የምንፈልገው ነገር ቃል በጣም 1-2 ቃል ብለን የምንላቸው ነገሮች የሰውን ልብ ይሰብራል፣ የሰውን መንፈስ ይሰብራል እና እንደ ማህበረሰብም እንደ ግለሰብም ለምንላቸው ነገሮች ለምናረጋቸው ነገሮች እንጠንቀቅ እና አንድ የምናደርገው ነገር ነገ ከነገ ወዲያ ያንን ሰውን የወደፊት እጣ ፈንታ ሊወስን ስለሚችል ማለት ነው እና ያንን ማለት እወዳለሁ። በተጨማሪም ደግሞ ያኔት ስፔሻሊቲ ክሊኒክ እጅግ አድርገን እናመሰግናለን። ቀላል የሚባል ስራ አይደለም እና እንዲህ ያሉ መልካም ስራዎችም ደግሞ ሁላችንም እያየን ልንሰራ የሚገባ ነው በየዘርፋችን የሚለውን ነገር ለሁላችሁም መልእክት ማስተላለፍ እንወዳለን። እነሱ ማግኘት የምትፈልጉ ደግሞ ካላችሁ አድራሻቸውን ወደ እናንተ የምናደርስ ይሆናል። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ቆይታችን አላበቃም። መልካም በዓል። በነገራችን ላይ የበዓል ሰሞኑም እኮ ነው። ዳግማዊ ትንሣኤ ዋዜማ ላይ ያለ ነው። አብራችሁን ቆዩ። ቆይታችን አላበቃም። እንግዲህ እናመሰግናለን በድጋሚ።